መብራቶችን ወይም አምፖሎችን እዚህ የአውቶካዳችን ላይ ከማስቀመጣችን በፊት ወይም በተሰራ ህንፃ ላይ መብራት ከመግጠማችን በፊት ማወቅ ያለብን ዋና ዋና ተግባራት አሉ። አንደኛ፣ ለተሰጠው ክፍል ውስጥ የሚያስፈልገውን የብርሃን መጠን ማወቅ አለ። የእያንዳንዱን ክፍል አገልግሎት ተግባር ምን ያህል ብርሃን እንደሚያስፈልገው ያመላክተናል። ይሄ ማለት እዚህ ግራውንድ ፍሎር ላይ ስንሄድ እዚህ ጋር ክፍሎች አሉ። ሊቪንግ ሩም አለ፣ ባዝሩም አለ፣ ቤድሩም አለ፣ እዚህ ጋር ኪችን አለ። በተመሳሳይ ጂ+1 ላይ ስንት ደግሞ ቤድሩሞች አሉ፣ ባዝሩም አለ፣ ሊቪንግ አለ፣ ሌሎች ተመሳሳይ ሩሞች አሉ። የእነዚህን የእያንዳንዱን ሩም ወይም ክፍሎች ተግባራቸውን ካወቅን ምን ያህል ብርሃን እንደሚያስፈልጋቸው ያመላክተናል። የተለያዩ የዚህ የህንፃው ክፍሎች እንደሚሰጡት ተግባር የሚያስፈልጋቸው የብርሃን መጠንም ይለያያል። እዚህ ሊቪንግ ሩም ላይ የሚያስፈልገን የብርሃን መጠን እና እዚህ ኪችን ላይ የሚያስፈልገን የብርሃን መጠን አንድ አይነት ላይሆን ይችላል። ውድ የቻናሌ ቤተሰቦች፣ የብርሃን መጠን ስንል እዚህ በወርኪንግ ኤሪያው ላይ ወይም በፍሎሩ ላይ እኛ የምንፈልገው የብርሃን መጠን ማለት ነው። እዚህ ጋር ስራዎችን ወይም አክቲቪቲዎችን ለመስራት የሚያስፈልገን የብርሃን መጠን ማለታችን ነው፣ ወይም ብራይትነስ ሌቨልስ እያልን ነው። እነዚህን እዚህ ጋር የሚያስፈልገን የብርሃን መጠን ከመለየታችን ወይም ከመወሰናችን በፊት የተለመዱ ወይም የሚመከሩ የላይት ብራይትነስ ሌቨል ሪኮሜንድድ የሆኑ ኢሉሚናስ ሌቨልስ ፎር ኢንዶርስ ለቤት ውስጥ የሚያስፈልጉ የብርሃን ሌቨሎች አሉ። ለእያንዳንዱ ሩም ወርኪንግ ኤሪያ የሚያስፈልገን የላይት ሌቨል ኢንላክስ ስታንዳርዶች አሉ። ይህን ስታንዳርድ የወሰድነው ከኢትዮጵያ ቢውልዲንግ ኮድ ስታንዳርድስ ከሚለው ሃንድ ቡክ ነው። ከዚህ ጋር ስናይ ለሳሎን ወይም ለሊቪንግ ሩም የሚያስፈልገው የብርሃን መጠን ከ150 እስከ 500 ላክስ፣ ለመኝታ ቤቶች ወይም ቤድሩም እና ዶርሜተሪ ለምንላቸው ከ100 እስከ 300፣ ለወጥ ቤት ኪችን ከ150 እስከ 300፣ መመገቢያ አዳራሾች ከ150 እስከ 300፣ ሴልስ ኤሪያ ላይ እስከ 300። እዚህ ጋር ሩሞች አሉን። ሊቪንግ ሩም አለን፣ ባዝሩም፣ ቤድሩም፣ ኪችን፣ ካርፖርት፣ እዚህ ጋር ሪዲንግ ሩም አለን። ጂ+1 ላይ ስንመጣም ሌሎች ተመሳሳይ ሩሞች አሉ። ለእነዚህ ሩሞች በዚህ በስታንዳርዱ መሰረት አጠቃላይ ስታንዳርዱን በመጠቀም ለእያንዳንዱ የህንፃው ክፍሎች የሚያስፈልገን የብርሃን መጠን እንደሚከተለው ወስነናል። ለሊቪንግ ሩም 200 ላክስ ተጠቅመናል፣ የብራይትነስ ሌቨላችን ማለት ነው። ለመኝታ ክፍሎች 100፣ ለወጥ ቤት 200፣ ለአዳራሾች 100፣ ለመጸዳጃ ቤቶች 100፣ ለማንበቢያ ክፍል 300፣ ለባዝሩም 100። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።